አብዬ አቤት። እማዬ እኮ ትንሿን አውጥታ ጥላብኝ አውሬ በለብኝ። ኧረ በስመ አብ በል። ምንድን ነው የምታወራው? አብዬ ተቃጠልኩ። አልቅሽ ያልወጣልኝ አለ። አረድኩ አብዬ፣ ተቃጠልኩ። አየሽው የስራሽን ውጤት። የት ልግባ አብዬ? የት ልደበቅ? ከራሴ የት ልደበቅ? የሚጠቅመን አውቃለሁ ትይኛል ነበር። እስኪ ንገሪኝ፣ የት ልደበቅ? ንገሪው እንጂ ታዲያ አብዬ። እሺ ከዚህ በኋላ እንዴት ነው የምኖረው? እንዴ እኔ እያለሁማ አትጨቃጨቁ፣ አብረን መሄድ እንችላለን። በጣም ደስ ይለኛል። በሉ በቃ እኔ ልሂድ፣ በኋላ እንገናኛለን። ወዴት ልትሄድ ነው? ወደ ቤት ነው። ምንድን ነው? ምን ሆናል ሰውዬ? ያማ እንዴ ልትሄድ አይደል እንዴ? እና ምን ሰውዬ ተውከው እንዴ? ምኑን? ፉክክሩ ነው። ምንድን ነው ሰዎች? ምንም እንትን ምንድን ነው ደግሞ የምችለው? ሉሊ ስላላየው እኮ ነው። ኪዲ ለትንሽ ልትባንንበት ስትል እንዴት አልቅሶ እንዳሳመናት። እናንተ በቃ አሁን መጃጃላችሁን አላቆማችሁ ማለት ነው? አታስባ ቤላ፣ 3 ቀን ብቻ እኮ ነው የቀረን ፉክክራችን ሊያልቅ። ብታይ እኮ ሉላ እንዴት እሪ ብዬ እንዳሳመንኳት። ለምንድን ደግሞ ብታሳምናት? እንዴ ፉክክር እንደሆነ አውቃ እንዳትፈረግጥ ብዬ ነው። ደግሞ አብረሽን ብታይ እኮ እንዴት ኮስተር ብሎ ድራማ እንደሚሰራው። አይ ቅሌት መተዳደሪያችሁ የሆናችሁ ሰዎች። እንደ አብረሽ አሰራር ቢሆንም አይኔ መተዳደሪያችን ብቻ ሳይሆን መታወቂያችን ነበር። ዝም በል እባክህ። ስትይኝ እኮ እንዴት እንደሚያደርጋት አላየህም? እኔ እንዳንተውን ለማልቀስ አይጠበቅብኝ። ገና ጠጋ ብዬ ኪዲ ስላት አብርሽዬ ነው እኮ የምትለኝ። አብርሽዬ ወይ እስቲ ወደ ኋላ ዙር። መቅዲ ከኤዛና ምንም አልፈልግም፣ ብቻ አንድ ነገር በለኝ፣ እኔ የምልህን ካልከኝ ከዚህ በኋላ ምንም ድጋሚ አላስቸግርህም፣ እኔ ካንተ ምንም የምፈልገው ነገር የለኝም ስትለው፣ ታዲያ ኤዛናም ደግሞ በዚህ ቃል እኔ የምላቀቃት ከሆነ በማለት ያለችውን ደግሞ በማለቱ እሷ ደግሞ ፋይል ይዛበት ለትንሿ አሳይታ ያላቸውን ግንኙነት እስከ መጨረሻው በማለት እነሱ ሁለታቸው እስከ መጨረሻው አላይተናቸዋል። ጥሩ ነገር ሰርቻለሁ ብላ ታስባለች። ታዲያ ይህንንም ከሰራች በኋላ ወደ ጆሲ በመሄድ ጆሲን ካሁን በኋላ ከትንሿ እንዳይርቅና ሁለታቸውን በመካከላቸው ምንም አይነት ግንኙነት እንዳይኖራቸው አድርጌ ከዚህ በኋላ አላይቻቸዋለሁ። ስለዚህ ከዚህ በኋላ መጠንከርና መቅረብ ይኖርብሃል በማለት ጆሲ ከትንሿ ስርስር እንዳይጠፋ አድርገዋለች። ልቧ የተሰበረው ትንሿም ይህን ነገር ማመን አቅቷት የኔ ኤዛና ይህንን አያደርግም፣ በፍጹም ራሴን አላምነውም፣ ያ ማለት ራሴን አላምነውም፣ ኤዛና ታማኝ ነው፣ ኤዛና እንደ ማንኛውም ሰው አይደለም ብላ የምታምነው ትንሿ የተሻለ ሰው ያገኘች መስሏት ታዲያ ወደ እዩም በመሄድ ከሁሉም የመረጠቻትና የተሻለች በረድ ያለች ስለነበረች እዩንም አማክራታለች። እዩ የማየው ነገር እውነት ነው ወይ? ይሄ የኔ ይዙ ነው ወይ? በማለት ስታማክራት እዩም ከነበረችበት ቦታ በአንዴ ከመቅዲ ጋር እኩል ባህሪ ይዛ ታዲያ ነገሮችን እሷ እንዳለቻት በሙሉ አድርጋላታለች። አሁ ይሄ ኤዛና ነው፣ እንዲያውም በጊዜ ተላቀሸዋል፣ እንዲያውም በጊዜ እድሜሽን ሳይጨርሰው ካሁኑ መላቀቅሽን ፈጠርሽን ማመስገን አለብሽ። አዎ እኔ ብዙ አውቃለሁ በማለት ትንሿ ድጋሜ ኤዛናን እንዳታምነውና እንዳትቀርበው ራሴን እጠራጠራለሁ፣ በፍጹም እያመንኩትና የተፈጠረው ነገር እየተዋጠልኝ አይደለም ያለች ቢሆንም እዩ ግን ደህና ላይ ስለነበረች ከሁሉም የተሻለች ስለነበረች እዩ ይህንን ነገር ስትላት በሚገባ አምናታለች። እዩም ትንሿን በዚህ መልኩ እንድትሰበርና ድጋሜ እንዳትጠገን አድርጋ ከሰበረቻ በኋላ ወደ መቅዲ በመሄድ ያልሽኝን ነገር አድርጋለሁ፣ ከዚህ በኋላ አንድ ልንሆን ይገባናል፣ እንተባበራለን፣ አሁን እናንተን ጨርሰናል፣ አሁን ወደ እኔ ትመጣላችሁ በማለት ታዲያ የእነሱ ስስልባቸውና ከመካከላቸው ደካማ ጎናቸው ማን እንደሆነ እኔ ያውቃለሁ፣ ቹቹ ነው፣ ስለዚህ ቹቹን በሚገባ መጉዳት ይኖርብናል በማለት የአራቱ ጓደኛሞች ልባቸው ሊነካ የሚችለውና ሊሰበሩ የሚችሉት የሚወዱት ቹቹ ብቻ ስለሆነ ስለዚህ ቹቹን ጉዱልኝ በማለት ደግሞ ሴቶች በሙሉ እንዲነሱበት አድርጋለች። በሌላ በኩል አብርሽና ቹቹ የገቡበት ፉክክር ዛሬ ላይ ይህ ፉክክር ወደ ሌላ ነገር ተቀይሮ ከቅድስት ጋር ተጋጭተዋል። ታዲያ ለዚህ ደረጃ ደግሞ ከመድረሱ በፊት የመጀመሪያ መነሻቸው የነበረው ቹቹ ከመሬት ደርሶ መቀየሩና ከአብርሽ ጋር ፉክክር ይዞ የነበረው አንተ የምትሄድበት ቦታ እሄዳለሁ፣ እናንተ የምትሄዱበት ቦታ እሄዳለሁ እያለ ሲከታተላቸውና ሲፎካከራቸው የነበረው ቹቹ ታዲያ አብርሽ ቅድስት መጥታ ስታናግረው እሷ እኔ እያለሁ ለምን ይከፋችኋል? እኔ ጋር አብረ መሄድ ትችላለህ ስትል በዚህ መካከል ታዲያ ቹቹ ከዚህ በፊት እኔም አለው የሚለው ቹቹ የነበረው ዛሬ ደግሞ እሺ እናንተ የምትሄዱ ከሆነ እኔ ደግሞ ወደ ቤቴ እሄዳለሁ በማለት አቅጣጫ መቀየሩ ለአብርሽ አዲስ ነገር ሆኖበታል። ታዲያ አልገባኝም፣ በጤና ነው ወይ? ምን ሆነህ ነው? እውነት አንተ ነህ ወይ? ቹቹ ነህ ወይ ሲለው ሲጠይቀው ምን ሆነሃል? አሞሃል እንዴ? ደህና ነኝ እያለ የነበረ ቢሆንም ታዲያ
ፉክክር ውስጥ ራስህን የዘነጋ ትመስለኛለህ በማለት ቅድስት ባለችበት ቦታ ፉክክር ውስጥ በማለት ጠይቆታል። ምክንያቱም የቹቹ ደርሶ መቀየር ቹቹ ከመሬት ተነስቶ እናንተ ከሄዳችሁ እኔም ወደ ሌላ አቅጣጫ እሄዳለሁ ማለቱ ይህ አዲስ ነገር ስለሆነና ምናልባትም ማሞት ከሆነ የሚል ጥያቄ ነበር። ታዲያ ቅድስትም ደግሞ ስለምንድን ነው የምታወሩት ሰዎች? ምንድነው ፉክክራችሁ ከምን ጋ ነው? ስለምንድን ነው የምታወሩት? ልታብራሩልኝ ትችላላችሁ ወይ? በማለት ግጥም አድርጋ ይዛችኋለች። አንዱ ሌላ መልስ እየመለሱ ፉክክራቸውም ከምንም ጋር እንዳልሆነና ፉክክራቸው በዚህ ዓመት ማን ጥሩ ውጤት ያመጣል ከሚለው ከትምህርት ጋር የተያያዘም እንደሆነ አድርገው ነገሩን አስረድተው እንዲሁ ደግሞ ቹቻም በማለቃቀስ የምናወራቸውንና ማንኛውንም ነገር ከአንቺ ጋር እያገናኘች ሰው ጋር ልታጣልኝ ነው እንዴ? የማይሆን ነገር እንዴት ያለች? በማለት ቹቻም አውቆ በማልቀስ ቅድስት እንድታምንለት አድርጓል። አብርሽ በማጭበርበር እንዲሁ ደግሞ ቹቻ ደግሞ በማልቀስ አድርገው አሳምነዋታል። እዚህም ከዚህ በኋላ ከትንሿ ጎን መሆን እንደሚኖርባትና አሁን ያሳየቻት ፋይል በእጅጉ ሊሰብራት እንደሚችልና እሷ እንድትወድህና እንድትቀርበ ከፈለግ ከዚህ በኋላ ልትቀርባትና በአሁኑ ሰዓት ከጎኗ ልትሆን ይገባል ስትልም ስላዘዘችው ታዲያ ጆሲም ደግሞ ትንሿ እንደታመመችና እንደጎደላት ሰው እንደሚያስፈልጋት አድርጎ ከስሯ አይዞሽ እያለ በማጽናናት በዚህ መካከል ሆነው ኤዛና ይሄንን ይመለከታል። ታዲያ በዚህ የተናደደው ኤዛናም ደግሞ እኔ እሷን ባልኩኝ እኔ በእሷ በተጎዳሁኝ መቅዲ እያስፈራራችው ያለችውና መቅዲ እየጎዳችው ያለችው ከትንሿ እንዲርቅና ይህ ነገር ለሱ ከባድ ስለሆነ ታዲያ በእሷ ምክንያት እየተቀጣው እሷ እንዴት ከጠላቴ ጋር እሷ እንዴት ከአውሬ ጋር እንደዚህ ትሆናለች ከእሱ ጋር ትተቃቅፋለች እየዋሸች ነበር የሚል አስተሳሰብ ወደ ጭንቅላቱ በማስገባት ታዲያ ወደ ቤቱ እያዘነና እያለቃቀሰ አንገቱን ደፍቶ ተሰባብሮ ወደ ቤቱ ተመልሷል። ታዲያ ቤቱም አገባቡ ትክክል አልነበረም። እናቱም ይህ ድምፅ የማን ነው? ማን ነው እንደዚህ በሩን የሚቆረቁረው? በሩን ልትገነጥሉት ነው እንዴ? በማለት በበሩ ድምፅ እየተረበሸችው እናቱ ደግሞ ወደ ግቢ ስትመጣ ኤዛና እንደዛ ብሏል። ኤዛናም እናቱ እያናገረችው እናቱን በዚህ መልኩ ሲያያት ደግሞ ብሶበት ወደ ውጭ ተመልሶ ወጥቷል። ታዲያ ለዚህ ብሶቱ ደግሞ እናቱን ሲያያት ደግሞ እንደዚህ መሆኑ ትንሿ እንደዚህ የሆነችው እናቴ ከቤት ስላባረረቻት ነው የሚል አስተሳሰብ ስላለው ታዲያ እራሱን አሁንም ወደ መጠጥ ሽፋን ውስጥ አስገብተዋል። አብርሽና ቹቻም ስለ ፉክክራቸው 3 ቀናቶች ብቻ እንደቀራቸውና አብርሽ በሌላ መንገድ የሚያስረዳበት መንገድ የተለየ እንደሱ ማስረዳት ቢሆንማ እያለ እሱም የሚያስረዳበት መንገድ ደግሞ ስለ ፉክክራችን ተረድታብን ስለ ፉክክራችን ባናብን እኮ እኔ አልቅሼ አሳመንኳት እሱም በሌላ አሳመናት እያሉ ሁለታቸውም ለልዑል ምን አይነት ሴራ እንደሰሩና በተለይ እሷን ለማሳመን ለዚህ ነገር ለዚህ ፉክክራቸው ማብራሪያ እየሰጡለት እያለ ታዲያ ቅድስትም ወደኋላ ተመልሳ ስለነበረ ሁሉንም ነገር በጆሮዋ ሰምታለች። ሁሉንም ነገር በጆሮዋ ከሰማች በኋላ የሚገባቸውን ዋጋ እኔ እናንተ መቀለጃና መጫወቻ ነኝ ማለት ነው በማለት ቅጣታቸውን ሰጥታቸው እነሱንም ወደ መጠጥ ሽፋንና ሴቶችን እንዲጣሉ አድርጋቸው እነሱም ሁለታቸውም ለእሷ በተፎካከረን ለእሷ በደከምን ቅድስትም አሁንም የገጠማትን ነገር ወደ እዩ በመሄድ ታጫውታታለች። እዩም ከመቅዲ ብሳ እርፍ ያለችው እዩም አሁንም በሚገባ እሷንም አንገብግባ ወደ ፈተናውና እንዲሁ ወደ አንገብጋቢነት እንድትቀየርም እሷንም አድርጋታለች። የኢዙም እናት ልጄ ይቺ መድረሻ ቢስ ከመጣች በኋላ ልጄንም መድረሻ ቢስ አድርጋው አሁን ላይ ደግሞ ልጄንም አስፋልት ለአስፋልት ታንከራትተዋለች ስትልም ለሁሉም ነገር ተጠያቂ እሷን አድርጋለች። አቡዬም ታዲያ ለዚህ ነገር ዋናዋ ተጠያቂ አንቺ ነሽ እያለ ኢዙ ከቤት ባለመመለሱ ሲገረሙ፣ ኢዙ ባህሪው በመቀየሩ እንደዚህ ከንቱ በመሆኑ ሲገረሙ፣ አሁን ላይ ደግሞ እያለ ባህሪው ሰክሮ ጠጥቶ ጥንብዝብዝ ብሎ ወደ ቤት መጥቷል። ታዲያ ሰክሮ ጥንብዝብዝ ብሎ ወደ ቤት በመምጣቱ ደግሞ አጎቱም በዚህ ሁኔታ ላይ አልፈልግም የኔ ኢዙ ለመሆኑ ከመቼው ነው እንደዚህ መጠጣትና እንደዚህ ራሱን መጣል የጀመረው ሲለውም ኤዛናም በስካር ውስጥ ሆኖ ለዚህ ሁሉ የዳረገችኝ እማዬ ናት። እማዬ ትንሿን አውጥታ ባጥልብኝ ኖሮ እማዬ ትንሿን አውጥታል ባጥልብኝ ኖሮ እንደዚህ አልጎዳም ነበረ። ትንሿን አውሬ አይበላብኝም ነበር። እማዬ ትንሿን አስወጥታ ጥላብኝ አውሬ በላብኝ እያለ ኢዙም እንደተጎዳና እንዳዘነ ትንሿ በአውሬ እንደተበላች አድርጎ
አድርጎ ለአጎቱ አስደንጋጭ ነገር ነግሮታል። ኢዙም እናት በዚህ ምክንያት ከሆነማ በትንሿ ምክንያት ከሆነማ ለትንሽ ጊዜ ነው፣ ከትንሽ ጊዜ በኋላ መረጋጋቱና ወደኋላ መመለሱ ወደ ራሱ መመለሱ አይቀርም ስትል በትንሿ ጉዳይ ከሆነ ደስተኛ እንደሆነች ትናገራለች። ኢዛና ግን ተጎድቻለሁ፣ ከዚህ በኋላ ሰው አልሆንም እያለ ራሱን ጎድቶ ራሱን ጥሎ፣ እናቱ ደግሞ አሁንም በእሷ ምክንያት ከሆነ ለትንሽ ጊዜ እንጂ ምንም አይሆንም ትላለች። አራቱ ጓደኛሞች ባላሰቡት ነገር ባላሰቡት መንገድ በሀሳብ ልዩነት ባለመረዳዳት ፍቅራቸውን በተቃራኒው ወደ ጦርነት አስገብተውታል። እስኪ የትንሿ ድራማ የተመቻቸው ቪዲዮን ላይክ ማድረግ አትርሱ። እንዲሁም ሀሳብ አስተያየት ኮሜንት ላይ ያስቀምጡልን እያልኩኝ በሚቀጥለው ክፍል እስከምንገናኝ መልካም ቆይታ